በማህበራዊ ሚዲያ በእርዳታ የሚታወቀው ግለሰብ መጥቶ ቀርጾ ታሪኬን አስተላለፈ። ከዛ በኋላ ግን ጉድ አደረገኝ ይላሉ የዛሬ ተረኛ ባለ ታሪካችን። ምንድነው የተፈጠረው? ልክ መኪናው ላይ መሬት እያለሁ ና አለና ግባ መኪና ውስጥ አለ። አሳሳሽ መረጃ በመስጠት ምክንያት ጉዳት ደርሶብኛል ያለ ሰው ደግሞ ከመጣ ምንድነው የገንዘብ ጉዳት ወይም ደግሞ የኢኮኖሚ ጥቅም ጉዳት እስከደረሰበት ድረስ ያ የኢኮኖሚ ጉዳት የደረሰበት ሰው በአንተ ንግግር ምክንያት ይህን ያህል ኪሳራ ደርሶብኛል ከተባለ በዚያ ልክ የደረሰበትን የኢኮኖሚ ጥቅም መጠየቅን ሙሉ መብት ይሰጠዋል እንጂ በተለያዩ የማህበራዊ ድረገጽ መተግበሪያዎች በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ በሚሰሯቸው ጥሩ ስራዎች ከህዝቡ መደነቅንና መወደድን ያተረፉት መልእክተኛውም ሆነ ባላደራው እንሰማለን ብለን በማንጠብቀው መልኩ ስማቸው እየተነሳ ነው። ብዙ አነጋጋሪና አዳዲስ ጉዳዮችም በእነሱ ዙሪያ እየወጡ ይገኛሉ። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መተናል። ቪዲዮን እንደተለመደው ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ምርጥ ቻናል ቤተሰብ በመሆን እንዲሁም አቀራረቤ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት መስተካከል ያለባቸው ነገሮች ካሉ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ። እጄ ይሰራል፣ እግሬ ይራመዳል፣ አይኔ ያያል፣ ጆሮዬ ይሰማል፣ አፍንጬ ያሸታል። ጌታዬ ወይ ተመስገን። ያውን ቡኔ ደግሞ አለችልኝ። በየትኛውም ቦታ በማንኛውም ሁኔታ ውስጥ ብንሆን ፈጣሪያችንን ማመስገን እንግዲህ መርሳት የሌለብንና ዋነኛው ነገር ነው። ስለዚህ ቤተሰቦች ሁሌም ቢሆን ፈጣሪያችንን ማመስገን እንዳይረሳ። ወደ ኔክስት ቪዲዮ ቤተሰብ እንግዲህ ዛሬ ብቻዬን ነው ከቤት የዋልሁት። ልጆች የሉም። እንግዲህ ባለቤቴ ከስራ ደክሟት ነው የምትመጣው። ምሳ ሰርቼ ቡና አፍልቼ እየጠበቅኳት ነው። እንግዲህ ፍቅሬን ልገልጽላት ያው እንደመጣች ብሏናልና በጣም ደክሟት ነው የምትመጣው። እኔ ቤት አርፌ ስለዋልሁኝ እንግዲህ ቤተሰብ ይህን ይመስላል። ሁሉም እንደዚህ መተዛዘን ያለበት ያው የፍቅር እንትንን ነው የምገልጽላት። አመሰግናለሁ። አንቺ ጋር ነው የሚያምርብን አልቀይረውም አልለውጠውም ለዘላለም ወድሻለው ለዘላለም እንዳንቺ የለም በዚች ዓለም። ሰሞኑን የሰማነው አንድ አስደንጋጭም አነጋጋሪም ጉዳይ ነበር። ምንድነው ካላችሁኝ በከተማችን ብሎም በሀገራችን በኢትዮጵያ በየዕለቱ ትዳራቸውን በተለያዩ ችግሮች ወይም አለመግባባቶች የሚፈቱ ጥንዶች እየበዙ ነው የሚል ነበር። ታዲያ አሁን የተመለከትናቸው ሰዎች ወይም ደግሞ ባልና ሚስቶች ከእድሜያቸው አንጻር ለሁላችንም እናት አባት ይሆናሉ ብዬ አስባለሁ። የሚያስተምሩን አንድ ወሳኝ ነገር አለ። ምንም ቢሆን በፍቅር ህይወትም ሆነ በትዳር ህይወት ስኖር ችግሮች ሊፈጠሩ ይችላሉ። ታዲያ እነዛን ችግሮች አንዱ ቢያጠፋ አንዱ በማለፍ እና በተለያዩ ነገሮች ልናሳልፋቸውና እንግዲህ ለጊዜያዊ ንግግር ብለን ትዳርን የመሰለ ወይም ፍቅርን የመሰለ ነገር መበተን የለብንም ብዬ አስባለሁ። ቤተሰቦች ታዲያ አሁን የተመለከትናቸው እኚህ ጥንዶች ለብዙ ዓመት ያሉበትን ፍቅር በጥቂት ደቂቃ በዚህ ቪዲዮ ሲያሳዩን ለብዙዎቻችን ግን አንድ የሚያስተምሩን ነገር አለ ብዬ አስባለሁ። ምንም ቢሆን እንግዲህ ፍቅር ላይ የተለያዩ ችግሮች ይፈጠራሉ። እነዛን ችግሮች እንግዲህ በትዕግስት በማለፍ እዚህ ላይ ይደረሳል የሚለውን ነገር ለሁላችንም አስተምሮናል ብዬ አስባለሁ። ቤተሰቦቼ ለሁላችሁም በፍቅርም በትዳር ህይወትም ላላችሁ ቤተሰቦቼ እንግዲህ ረጅም የትዳርና የፍቅር ዘመን ይስጣችሁ። ትዳራችሁን ሊበትኑ ከሚችሉ ችግሮች እንግዲህ ፈጣሪ ይጠብቃችሁ እያልኩኝ ስለ ፍቅር ካነሳን አይቀር አንድ ያስገረመኝ ቪዲዮ አለ። እስኪ እሱን ተመልክተን እንመለስ።
በዚች ምድር ላይ በምንኖርባት በዚች ዓለም እንግዲህ ፍቅር ብዙ ነገርን ያሳያል፣ ብዙ ነገሮችንም መለወጥ ይችላል። ቤተሰቦች ታዲያ እዚህ ጋር የተመለከትነው በእስልምናና በክርስትና አባቶች መካከል ያለው ፍቅር አብሮ መብላት ለሁላችንም እንግዲህ ፍቅር ምን ያህል ዋጋ እንዳለውና አሁን ላይ እየተፈጠሩ ላሉ ሰሞኑን ለምንሰማቸው ችግሮች እንደ መማሪያ መፍትሄ ሀሳብ ይሆናሉ ብዬ አስባለሁ። ለማንኛውም ፍቅራችሁን እናንተም ቪዲዮዬን ላይክ በማድረግ እንዲሁም ቻናሌን ሰብስክራይብ ያደረጋችሁና ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አሳዩኝ። ይቺ ልጅ አይተናት እንምጣና ሀሳብ እንስጣለን። ከዛ ፊት ግን ቪዲዮዎች ሙሉ ምንም እይታ ያገኙ አይደለም እና ኮፒ ሊንክ አድርጋችሁ እንድትጀምሩ ጠይቋችሁ ቀጥታ ወደ ቪዲዮ። ወደፊት ማለት ነው አግብቼ ባረግዝ ማለት ነው በጣም ያሳፍረኛል። መንገድ ላይ የሚያቀኝ ሰው ሲያይ ቤተሰቦቼ ምናምን የእውነት ይሄ አስጨንቆኛ ቃል ያስጨንቀኛል። ይቺ ሴት የሚያስጨንቃት የምታውቃቸው ሰዎችና ጎረቤቶቿን ስለምታፈር ሳይሆን ከወለደች በኋላ በፊቷ ስትራክቸር ላይ የሚቀየር ነገር ይኖራል። ጡቷ ያጎጠጎጠው ይወርዳል። ሰውነቷ ቀጭን ከነበረ በጣም ትወፍራለች። ስለዚህ በሰዎች ዘንድ የነበራት በራስ መተማመን ይቀንሳል። ሌላው ደግሞ በፊት ከማንም ወንድ ጋር እንደፈለገች ስትዝናና፣ ስትጨፍር፣ ስትዳክር የነበረች ሴት አሁን ከወለደች ማንም ዞር ብሎ የሚያየኝ የለም ብላ ስለምታስብ ነው። እንዲህ አይነት ሴቶች በነገራችን ላይ መጀመሪያ መድኃኒት ይጠቀማሉ፣ እንደፈለጉ ከማንም ጋር ይዘላሉ። ልክ ግን እድሜያቸው ወደ በቃ መጨረሻ አይነት ይደርሳል ብለው ሲያስቡ በፊት መራጭ የነበሩ ሰዎች ተመራጭ ሆኑና ባለማግባት ይፈልጋሉ። ባል ካገቡ በኋላ ግን ያ እንግዲህ ሲያስወርድ የነበረ ማህፀን ጽንስ የመሸከም አቅሙ በጣም ዜሮ ስለሆነ ብዙ ጊዜ ጽንሳቸው ይጨናገፋል። 2-3 ጊዜ ጽንሳቸው ይጨናገፋል። መጨረሻ ላይ እንኳን እንደው እግዚአብሔር ብሎ ማርገስ እንኳን ቢችሉ የሚወለደው ልጅ አካለ ጎዶሎ ሆኖ ነው የሚወጣው። የሆነ ስፔሻል ኬዝ ያለበት ወይ እግሩ ወይ እጁ ወይ አይኑ ወይ ጭንቅላቱ የማይሰራ ልጅ ሆኖ ነው የሚፈጠረው። ስለዚህ በነገራችን ላይ ብዙ ሴቶች ልጅ አጥተው በየጸበሉ በየሆስፒታሉ የሚንከራተቱና የእግዚአብሔርን ደጅ የሚጠኑ ሴቶች ሞልተዋል። አንዳንዶች ደግሞ ውበት ረጋፊ መሆኑን ረስተው እንዲህ አይነት ነገር ደግሞ እያሉ ደግሞ ሲመጻደቁ ማየት ከእግዚአብሔር ምን ያክል እንደራቅን አንዱ ማሳያ ነው። ስለዚህ አሁንም ቢሆን እህቴ ልነግርሽ የሚገባው እግዚአብሔርን አይን መውጋት አያስፈልግም። በነገራችን ላይ ፌሚኒስቶች እግዚአብሔርን ስለማያውቁ እንዲህ አይነት ሐሳብ ያራምዳሉ። ይሄ ግን በኋላ ላይ ግን እግዚአብሔርን ልጅ ስጠኝ ብሎ ቢሉ አንዴ ነገሮች ሁሉ ከተላለፉ በኋላ ልጅ ለማግኘት በጣም ከባድ ስለሆነ እንዲህ አይነት ሐሳብሽን ስተሽ ራስሽን ለእግዚአብሔር አስገዝተሽ የምታምኙን አምላክ አምነሽ ልጅ ሰጥቶሽ በሰላም በፍቅር ቤተሰቦችሽን እየመራሽ እንድትኖሪ መልእክቴን አስተላልፋለሁ። ለማንኛውም ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን ያደርጋችሁ ለብዙ ሰዎች እንታደርሱ ጠየኳችሁ። አመሰግናለሁ። በተመለከትነው ቪዲዮ ላይ አንድ መስጠት የምፈልገው ሀሳብ አለ። ምን መሰላችሁ ቤተሰቦች፣ ሶሻል ሚዲያ ላይ ስንወጣ ምን አይነት ሀሳቦችን ነው ይዘን መውጣት ያለብን የሚለው ሀሳብ ነው። ይህንን ለእናንተ እንደ ጥያቄ ያቀርባለሁ። በዚህ ልጅ ቪዲዮ ምን አይነት ነገር ተማራችሁ? ሰው ያወራውስ ነገር ትክክል ነው አይደለም? ለዚህ ነው እንግዲህ ሶሻል ሚዲያ ላይ ስንወጣ ምን አይነት ሀሳቦችን ይዘን መውጣት ያለብን ያልኩት። ታዲያ ቤተሰቦች በዚህ ጉዳይ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ እንጽፉልኝ እፈልጋለሁ። ወደ ኔክስት ቪዲዮ። በደቡብ አፍሪካ የኢትዮጵያን ማህበረሰብ በከባድ ሀዘን ተውጧል። ሁለት ትማማቾች ምክንያቱ ባልታወቀ ሁኔታ ቤታቸው ውስጥ ሞተው ተገኙ። ኢትዮጵያውያን ናቸው። ዝርዝሩን በአጭሩ ላቀርብላችሁ። በደቡብ አፍሪካ የሚኖረውን የኢትዮጵያ ማህበረሰብ በከባድ ሀዘን ያስደነገጠ አሳዛኝ ክስተት ተሰምቷል። በሀገረ ደቡብ አፍሪካ ተወልደው ያደጉ ሁለት ኢትዮጵያውያን ትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ባልታወቀ ምክንያት መኝታ ክፍላቸው ውስጥ ህይወታቸው አልፎ በመገኘታቸው ማህበረሰቡ በጥልቅ ተጎድቷል። የእህትማማቾቹ አስከሬን የተገኘው በቤተሰባቸው መኖሪያ ቤቱ ሲሆን የሞታቸው መንስኤ ምን እንደሆነ እስካሁን በግልጽ አልታወቀም። ይህ ድንገተኛና አሰቃቂ ክስተት በቤተሰባቸው ላይ ብቻ ሳይሆን በጆሃንስበርግና በአካባቢው በሚኖሩ ኢትዮጵያ ላይ ከባድ የሀዘን ድባብን አንዣቧል። የተባበሩት የኢትዮጵያ ማህበረሰብ ማህበር በደቡብ አፍሪካ በወጣው የሀዘን መግለጫ ክስተቱን ለኢትዮጵያን ጥቁር ቀን ሲል የገለጸው ሲሆን በወገኖቻቸው ላይ በደረሰው ድንገተኛ ሞት የተሰማውን ጥልቅ ሀዘን ገልጿል። የሟች ቤተሰቦች በጆሃንስበርግ ኪንግስተን አካባቢ በሚገኘው መኖሪያ ቤታቸው ለቅሶ ላይ እንደሚገኙና ማህበረሰቡም ከጎናቸው እንዲቆም ማህበሩ ጥሪ አቅርቧል። የሞታቸው መንስኤ ለማወቅ ከቤተሰብና ከሚመለከታቸው አካላት ተጨማሪ መረጃ እየጠበቀ መሆኑ ተገልጿል። አምላክ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም በደቡብ
በደቡብ አፍሪካ ለሚገኘው መላው ኢትዮጵያዊ ማህበረሰብ መጽናናትን እንዲሰጥ እንመኛለን። ሌላኛውና በዚህ ሳምንት ካለፉ አሳዛኝ ዜናዎች መካከል የብዙዎችን ትኩረት የሳበ ብዙዎችን እንግዲህ ልብ የሰበረ ሀዘን ነበር። በአንድ ቤተሰብ ውስጥ 2 እህትማማቾች በዶርማቸው ውስጥ ሞተው መገኘት። እንግዲህ እነዚህ ቤተሰቦች እንደተመለከትነው በደቡብ አፍሪካ የሚኖሩ ኢትዮጵያውያን ናቸው። የልጆቹ የሞት መንስኤ ምን እንደሆነ ባይታወቅም ግን እኔም በኔና በቻናል ቤተሰቦች ስም ፈጣሪ እንግዲህ ለቤተሰቦቻቸው ለመላው የኢትዮጵያ ሕዝብ በዚህ ጉዳይ ላዘኑ ሁሉ መጽናናት እንዲመኝልና የልጆቹንም ነፍስ በአጸደ ገነት እንዲያኖር እመኛለሁ። ሌላኛው ሲያነጋግር የነበረው ብዙዎቻችን በዚህ በማህበራዊ ድረገጽ መተግበሪያዎች ላይ በመልካም ስራቸው የምናውቃቸው መልእክተኛውና ባላደራው የሚባሉ በሶሻል ሚዲያ ፕላትፎርሞች በሚያጋሩን ተንቀሳቃሽ ምስሎች ከብዙዎቻችን መወደድን ብዙ ተከታዮችን ያተረፉት እነዚህ ግለሰቦች ከዚህ በፊት አስበን በማናውቀው መልኩ ወደፊትም እንሰማዋለን ብለን ባልገመትነው መንገድ አንድ ግለሰብ መቶ ተጭበርብር ያለው በሚል በእዮሃ ሚዲያ ላይ የቀረበው ግለሰብ ብዙዎችን እያነጋገረ ይገኛል። ጉዳዩ ምንድን ነው? የተለያዩ ቪዲዮዎች አሁን ላይ በየሰዓቱ አዳዲስ ቪዲዮዎች ስለዚህ ጉዳይ እየተጋሩ ነው። እንደነገርኳችሁ እዮሃ ሚዲያ በተባለው ፖድካስት ላይ እንግዲህ ቀርበው ያለው ነገር የብዙ ተመልካቾችን ትኩረት ስቧል። ታዲያ ጉዳዩ ምንድን ነው የሚለውን ነገር ተመልክተን እንመለስና እኛም የራሳችንን ሀሳብ አስተያየት የምንሰጥ ነው የሚሆነው። አብራችሁን ቆዩ። ቪዲዮ ላይክ፣ ቻናሌን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ 80 ሺህ ብር ጨምራሉ። ቆይ ከዛ ምን ሆነ? ከዛ በኋላ ባጃጅ እንገዛለን እኛ 400 ሺህ ብር እንሰጣለን እኛ ላይ 80 ሺህ ብር ጨምራሉ። 80 ሺህ ብር አነሳውና ላኩለት ባንክ አካውንት በማን ላክስል ዮሐንስ ነብሮ በሚል አስገባ ይለኛል። ዮሐንስ ነብሮ እሱ ጓደኛ ነው። በዮሐንስ ነብሮ አስገባ አለኝ። 80 ሺህ ብር ካስገባው በኋላ እንደገና ደግሞ አሁንም ይቀጥልና አሁንም ሌላ ይጠይቀኛል። ሲጠይቀኝ ይሄ በሙሉ በሱ ስም ይገባል። በዮሐንስ ነብሮ ይገባል። እንግዲህ አሁን እዚህ ጋር ያሉት እርሶ 10 ሺህ ብር 10 ሺህ ብር 8 ሺህ ብር 17 ሺህ ብር እና 80 ሺህ ብር ይሄ የሚገባ ነው። ይሄ ሁሉ የገባ ነው። 206 ሺህ 20 ሺህ ብር ለአንድ ሰው ነው ያስገቡት። ለአንድ ሰው ለዮሐንስ በሚለው። እሺ አሁን ቆየኔ ጥያቄ ምን መሰሉት? ቁጭ ብዬ መንገድ ላይ አገኘኝ አሉ። ማን ነው ያገኘሁት? ባላደራው። እሺ ያውቁታል ከዚህ በፊት እርሶ? አላውቀውም። ወሬው ሲወራ ግን ሰማለሁ። እኔ አሁን ግን የኛ ያገኘነው እኛ እርሶ ነው ይሄን ጃኬት ለብሰው ይመስለኛል ካልተሳሳቱ ያየሁት እኔ ሌላ መልእክተኛው የሚል ፔጅ ላይ ነው እኔ እርሶ ነው ያየሁት። ኦኬ ባላደራው እኔ ያየሁት እርሶን መልእክተኛ ይሄው ተመልካቾች ማየት ይችላሉ። እሺ መልእክተኛው የሚል ፔጅ ላይ ነው እኔ እርሶን ያየሁት። ኦኬ አሁን የኔ ጥያቄ ምን መሰሉት? ተገናኙ። እሺ ከዛ በኋላ ቆይ እኔ ለኔ መልሱልኝም ጠይቆት። እሺ ተገናኙና አይዞት አሉት እንደዚህ አሉና 20 ሺህ ብር ሰጠኝ በካሽ አሉኝ። ቪዲዮ ተቀረጹ፣ ስልኮትን አስቀመጡ፣ አካውንቶትን አስቀመጡ፣ ተለያዩ። በቃ ከዛ በኋላ ሰው እርሶን ማግኘት የፈለገ ሰው እዛ ላይ አካውንቶትም ስልኮም ተቀምጧል፣ በዛ እርሶን ማግኘት ይችላል። እርሶ በዛሽ ሞመንት ወደ ቤቶት ሲሄዱ ከሱ አሁን አገኙት ካሉት ሰው ጋር አብረው ነው ያሉት አይደል? ተቀርጸው ነው የሄዱት አይደለ? አዎ እሱ በቃ መኪናው ፊቱን እንደዚህ አዙሮ ሙሉሱ ይቀርጸኝ፣ ፊቱን አያሳይ መኪናው ውስጥ ቁጭ ብሎ ኮርሶ እርሶ አላዩትም? እርሱ ስገባ ነው ያየሁት አንዴ። ከዛ በመኪናው በገቢናው ጋር እንዲህ ብሎ ነው በቃ። ከዛ እሱ በሞባይሉ ዝም ብሎ ይለኛል፣ ድምጼንም ሁሉ ነገር ይቀርጻል። እሺ ከዛ በኋላ ስልክ ምናምን አልተለዋወጡ? ተለዋውጠናል ስልክ። ከማን ጋር? ከባላደራው ጋር። እሺ ይሄ እሱ ስልክ አለ እዛ ላይ። አዎ ስልክዎት ላይ? አዎ ስልኬ ላይ አለ፣ ዮሐንስም አለ፣ የሱም አለ። ማን ይደወለልዎት? ከዛ በኋላ እሱ ራሱ ነው የሚደውለው፣ ሌሎቹ አይደውሉ። ማን ነው እሱ ራሱ የሚለው? ባላደራው። እሺ ይደውላል፣ እንደዚህ ይለኛል።
አዎ ገብቶልኛል፣ ለኔም የተወሰነ ገንዘብ ገብቶልኛል አልኩ። በቃ ከዛም በኋላ በእኛ ጉዳዩን እንደ ቀላል ጉዳይ ልናልፈው የማይገባ ባላደረው መሆኑ መልእክተኛ የተባሉ ጥሩ በመልካም ምግባራቸው የምናውቃቸው ወንድሞቻችን በተለያዩ የሶሻል ሚዲያ ፕላትፎርሞች በዚህ በማህበራዊ ድረገጽ መተግበሪያዎች ላይ በሚሰሩት ጥሩ ስራዎች ብዙዎቻችን በጥሩ ምግባራቸው የምናውቃቸው ወንድሞች እንደዚህ ስማቸው ሲጠፋ ዝም ብለን ልናይ ስለማይገባ ነገሩን ከተመለከትኩት ወይም ደግሞ ሙሉውን ቪዲዮን ለመመልከት በሞከርኩት መጠን እንግዲህ እንደተረዳሁት ሰውየው ትልቅ ሰው እንደመሆናቸው በመሃል እነሱን በማስመሰል ገብቶ የሚያጭበረብር ወይም ደግሞ ሲሰርቅ የነበረ ግለሰብ እንደነበር ነው እኔ የተረዳሁት። እንግዲህ በቪዲዮ ላይ ለነሱም ተደውሎ በትክክለኛ ስልካቸው እንደሰሙት ይሄን ነገር እንዳላረጉና እንዳልተፈጸመ መሃል ላይ ግን አንድ አጭበርባሪ ግለሰብ አንዴ ሲደወልለት ባላደራው ነኝ ትንሽ ቆይታችሁ ደውሉ ብሎ ደግሞ በዛው በፕሮግራም ላይ በድጋሚ ሲደወልለት ባላደራው አይደለሁም እያለ ሲዋሽ በአንድ ስልክ ሁለት ቃል ሲያወራ ተመልክተናል። ታዲያ ቤተሰቦች እንደዚህ አይነት ጥሩ ምግባር የሚሰሩ ወንድሞቻችንን በዚህ በማህበራዊ ድረገጽ ስማቸውን ለማጠልሸት ለነሱ ብቻ አይደለም እንግዲህ ብዙ ጥሩ ስራ የሚሰሩ ሰዎች ስላሉ የተለያዩ የስም ማጥፋት ነገሮች ስለሚኖሩ እንጠንቀቅ ነው እንደ ረጂም እንደ ተረጂም አካል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ ቤተሰቦች። ለማንኛውም ከእንደዚህ አይነት በዚህ በሶሻል ሚዲያ አጭበርባሪ አካሎች ራሳችሁን በተቻላችሁ መጠን ጠብቁ፣ ተጠንቀቁ ለማለት ያክል ነው። እንግዲህ ሌላኛውና አነጋጋሪው ጉዳይ ሰመረ ባሪያው ከስራ ገበታዬ ላይ አስነስቶኛል ሲል አንድ የስፖርት ጋዜጠኛ በማህበራዊ ድረገጽ መተግበሪያው በፌስቡክ ፔጁ ያጋራው ነገር ብዙዎችን እያነጋገረ ነው። ምንድነው ጉዳዩ? ቪዲዮን ተመልክተን እንመለስና የራሳችን ሀሳብ እንሰጥ ነው የሚሆነው። ወደ ቪዲዮ ሰመረ ባሪያው ከስራዬ እንድባረር አድርጎኛል በማለት እንግዲህ የስፖርት ጋዜጠኛው አሉላው ፍሬው እንግዲህ በፌስቡክ ገጹ አስታውቋል። ጋዜጠኛው አሉላው ፍሬው እንዳለውም የተወደዳችሁና የማከብራችሁ ሁሉም ከጎኔ የምትደግፉኝ ወዳጆቼ፣ ቤተሰቦቼ በቴሌቪዥን መስኮት ከምሰራበት ኤንቢሲ ኢትዮጵያ በጣቢያው አልገኝም። ለዚህም እንግዲህ በምስሉ ላይ ከምትመለከቱት ሰመረ ባሪያው ማህበራዊ ኃላፊነት ተወጪ ነኝ ከሚል ግለሰብና የጣቢያው ሚዲያ ሞኒተር እንዲሁም አሁን ስሙ ከማልጠቅሰው ከጣቢያው ተጠሪ ሰው ጋር በስራ ጣልቃ ገብነት ምክንያቶች ለጊዜው የቤተሰባዊነት ስሜት ካለው መስሪያ ቤቴ በስራ ገበታዬ ላይ አልገኝም ሲል እንግዲህ ከኤንቢሲ ኢትዮጵያ መባረሩን በጽሁፍ አስታውቋል። እናም ጋዜጠኛው በመቀጠል እውነት ምን ጊዜም እውነት ነው፣ ችግሩ ይፈታል ብዬ አስባለሁ። ይህ ካልሆነ ግን ሁሉንም ነገሮች ለእውነት ሁልጊዜም ለሚቆመው ለኢትዮጵያ ሕዝብ ይፋ ለማድረግ እገደዳለሁ በማለት እንግዲህ አስታውቋል። በዚህ በማህበራዊ ድረገጽ በሚፈጠሩ አነጋጋሪ ጉዳዮች ላይ የራሱን ጥሩና አስቂኝ አስተያየቶች በመስጠት የሚታወቀው ሰመረ ባሪያው ይህን ጉዳይ አድርጎታል አላደረገውም፣ ጋዜጠኛው እንደተናገረው እሱ ለመባረሪ ምክንያት ነው እያለ ቢገኝም እሱ እስካሁን ማለትም ግለሰቡ ሰመረ ባሪያው ምንም ለማለት የፈለገው ነገርና የሰጠው ምላሽ እንደሌለ ለነግራችሁ እየወደድኩ እንግዲህ እሱ የሚሰጠው ማንኛውም ምላሽና በዚህ ጉዳይ አዳዲስ ነገሮች የሚፈጠሩ ከሆነ ይዤላችሁ ይመጣ መሆኑን እያሳወቅኳችሁ ቤተሰቦች፣ ሰሞኑን እንግዲህ በሌላ ጥሩና ትኩስ መረጃዎች ሲያቀርብ የምናውቀው ሙሴ ሰለሞን በቁጥጥር ስር እንደዋለ እየሰማን ነው። ታዲያ ጉዳዩ እንግዲህ ትንሽ ሰንበትበት ቢልም 2-3 ቀን ቢሞላውም ግን ምንድነው ጉዳዩ ከህግ አንፃር እንዴት ይታያል? በዚህ በማህበራዊ ድረገጽ መተግበሪያ በተለያዩ የህግ ጉዳዮች ዙሪያ እንግዲህ እኛ በማናውቃቸው የህግ ጉዳዮች ከሙያ አንፃር የተለያዩ ሀሳቦችን በማቅረብ የምናውቀው አንድ ጠበቃ ወንድማችን የሰጠው አስተያየት አለ። እስኪ ሙሴ ሰለሞንና የተጠረጠረበት የሰው መነገድ ወንጀል ምን አገናኛቸው? ጠበቃና የህግ አማካሪ እያሉ ቢታኔ ነኝ። እንግዲህ ይህንን ፕሮግራም ወይም ደግሞ መረጃ እየሰጡ ያለሁት በተለይ በቲክቶክ እና በመሰል ማህበራዊ ገጾች ላይ ማስታወቂያ በመናገር ገቢ የምታገኙ ወንድምቶቻችን ጥንቃቄ እንድታደርጉ መልእክት ለመስጠት ነው። ስለዚህ እንግዲህ ማስታወቂያን በተመለከተ የማስታወቂያ ይዘቶች ምን መሆን አለባቸው፣ አሳሳች የሆኑ እንደሆነ የህግ ኃላፊነቱ እስከምን ድረስ ነው የሚለውን በከፊል ለመመልከትና በተለይ ደግሞ በሰው መነገድ ወንጀል ደግሞ እስከምን ድረስ
ያስጠይቃል። ከዚህ ጉዳይ ጋር በተያያዘ ሰው መነገድ ዓላማ ሳለው የሚለው ለማመላከት ነው ማለት ነው። ስለዚህ ተገቢውን ጥንቃቄ እንድታደርጉ ነው። የማስታወቂያ አዋጅ ቁጥር 759/2012 ላይ አንድ ማስታወቂያ አስነጋሪ ወይም ደግሞ ማስታወቂያ ተናጋሪ እንዲሁም ደግሞ ሌሎች የሚመለከታቸው አካላት ለሚያስተዋውቁት ማስታወቂያ ይዘት የህጋዊ ኃላፊነት እንዳለባቸው ይደነግጋል ማለት ነው። በዚህም አዋጅ አንቀጽ 6 ንዑስ አንቀጽ 1 መሰረት ማንኛውም ማስታወቂያ አሳሳች ወይም ደግሞ ተገቢ ያልሆነ አገላለጽ ይዘት ያለው መሆን እንደሌለበትና አሳሳች ማስታወቂያ ማለት ደግሞ አገልግሎቱ የሌለውን ጥቅም እንዳለው አድርጎ ማቅረብ ነው ማለት ነው። ስለዚህ በሚዲያዎች ላይ የምትናገሯቸው ንግግሮች በሙሉ ንግድ ፍቃድ ያለው አካል ማስታወቂያ ስራልኝ ብሎ ሲመጣ በትክክል የንግድ ፍቃዱ ዓላማ ምንድነው? በዓላማው መሰረት ነው ወይስ እየሰራ ያለው? የንግድ ፍቃዱ የታደሰ ነው ወይስ አይደለም? ተአማኒ ነው ወይስ አይደለም የሚለውን ነገር ሳትመለከቱ የንግድ ፍቃዱ ላይ የሌለ ለምሳሌ ኮንሰልተንሲ ፈርም ሆኖ ነገር ግን ሰዎችን ወደ ውጭ ሀገር ልካለሁኝ፣ የትምህርት እድል እሰጣቸዋለሁ፣ ቪዛ ያስጨርሳለሁ የሚል ትራቨል ኤጀንት አይደለም። ስለዚህ የኮንሰልተንት ፈርም ሆኖ የትራቨል ኤጀንሲዎችን ስራ እሰራለሁ በሚልበት ጊዜ በሌለው ፈቃድ እያከናወነ መሆኑን ጥንቃቄ እንድታደርጉ ነው ማለት ነው። ከዚህ ጋር አደራ አምላችሁ። ሌላኛውና ሁለተኛው በዚህ ጉዳይ ጋር ተያያዥነት ያለው ምንድነው? የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813/2013 ነው። ይህም አዋጅ በዋነኛነት የተደነገገው ለማን ነው? ሸማቾችን እንዲሁም ደግሞ በንግድ ሂደት ውስጥ ላሉ ውድድሮችን ከመጠበቅም አንፃር ዓላማ ያደረገ ነው። ሸማቾች ማለት ደግሞ የግብይቱ አካል የሆኑ ተጠቃሚዎችን ሰዎች ነው ማለት ነው። ስለዚህ በንግድ ውድድርና ሸማቾች አዋጅ ቁጥር 19(4) ወይም አንቀጽ 19 ንዑስ አንቀጽ 4 መሰረት አገልግሎቱ የሚሰጥበትን ቦታ፣ መሰረታዊ ባህሪ፣ የአገልግሎቱን ጥቅምና ስለ አገልግሎቱ አጠቃቀም በማናቸውም ሁኔታ አሳሳች የሆነ መረጃ በማስታወቂያም ሆነ በሌሎች መንገዶች ማድረግ የተከለከለ እንደሆነ ምን ያደርጋል? አዋጁ ይደነግጋል። በዚህም አሳሳች የሆነ መረጃ ደግሞ በመስጠታችሁ ምክንያት ለሚመጣ ኃላፊነት አስነጋሪውም ከዚህ ጉዳይ ጋር የተሳተፉ ማናቸውም ሰዎችን በጋራም ሆነ በተናጠል ኃላፊነት እንዳለባቸው ደግሞ ይህ አዋጅ አንቀጽ 14 ንዑስ አንቀጽ 5 ይደነግጋል ማለት ነው። ቅጣቱንም ደግሞ በተመለከተ በአንቀጽ 43 ንዑስ አንቀጽ 5 እና 6 ከ5000 ብር እስከ 15000 ብር መቀጮ እንዲሁም ደግሞ ድርጅት ከሆነ ደግሞ የዓመታዊ ገቢውን ከ5% እስከ 10% የገንዘብ መቀጮ እንዲቀጣ ወይም እንደሚቀጣ ይህ አዋጅ ክፍል ያስገድዳል ማለት ነው። ነገር ግን አሁን ከተያዘው ከሙሴ ሰለሞን ጉዳይ ጋር ደግሞ በተያያዘ እንግዲህ በሰው መነገድና ሰውን በህገወጥ መንገድ ድንበር የማሻገር ወንጀል ነው ተብሎ የተጠረጠረበት በእውነት አንደኛ የተሰራው ስራ ማስታወቂያ ነው። ስለዚህ ጉዳዩ የሚገናኘው ከማስታወቂያ አዋጅ ጋር ነው። ካልሆነ ደግሞ አሳሳች መረጃ በመስጠት ምክንያት ጉዳት ደርሶብኛል ያለ ሰው ደግሞ ከመጣ ምንድነው የገንዘብ ጉዳት ወይም ደግሞ የኢኮኖሚ ጥቅም ጉዳት እስከደረሰበት ድረስ ያ የኢኮኖሚ ጉዳት የደረሰበት ሰው በአንተ ንግግር ምክንያት ይህን ያህል ኪሳራ ደርሶብኛል ከተባለ በዚያ ልክ የደረሰበትን የኢኮኖሚ ጥቅም መጠየቅን ሙሉ መብት ይሰጠዋል እንጂ በሰው መነገድና ሰውን በህገወጥ መንገድ ወደ ድንበር ማሻገር የሚባለው የህግ ድንጋጌ ደግሞ አዋጅ ቁጥር 1178/2020 በፈረንጆች ማለት ነው ያለውን ተግባራዊ ሊሆን የሚችልበት ሁኔታ በጣም ኢምንት ነው የሚል ግምትና ምልከታ አለኝ ማለት ነው። ስለዚህ ሁላችሁም ከዚህ አንፃር በተለይ እነዚህ ቲክቶክ ላይ የምትሰሩ ወንድምቶቻችን እነዚያን ነገሮች ጥንቃቄ እንድታደርጉ ነው። ማስታወቂያ የምትናገሩላቸውን አካላት በጥንቃቄ ሳታውቁ ዘላችሁ ባለመግባት ህይወታችሁን ታደጉ ለማለት ነው። ኮፒ ሊንክ፣ ሼር እንዲሁም ደግሞ ሪፖስት ማድረግ አትርሱ። መልካም ጊዜ። ማንኛውንም ነገር ልናከናውን ስንነሳ ጥንቃቄ የመጀመሪያ እርምጃችን ሊሆን ይገባል። ቤተሰቦች ቪዲዮዎቹ እንደወደዳችኋቸው አልጠራጠርም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮዬን ላይክ ያላደረጋችሁ ቪዲዮዬን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁና ቻናሌን ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ በማድረግ ማንኛውም መስተካከል ያለባቸው ነገሮች አሉ ብላችሁ የምታስቧቸውን ጉዳዮች ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት እንግዲህ ለቀጣይ ጥሩ ማራኪ ስራዎችን ይዤ እንድመጣ አግዙኝ፣ አበረታቱኝ እያልኩ ለዛሬ ከወዲሁ ሰናበታችኋለሁ። ስለነበረን ቆይታ በጣም አመሰግናለሁ። ይመቻችሁ።